ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ኤፍሬም በጣም አሳዝኖኛል። እውነት አንዳንዴ የኛ ሴትነት የሚባል ነገር አለ አይደል? ሴትነታችን ራሱ በጣም ያሳዝነኛል። በቃ ወንዶች በፈለጉ ሰዓት ሊተውን፣ በፈለጉ ሰዓት ሊያገቡን፣ በፈለጉ ሰዓት በእድሜያችን ተጫውተው እንደ ማስቲካኝ ከውተፍተው ሊሄዱብን የሚሆነው ነገር በጣም ያሳዝነኛል ማለት ነው። ህያብ ለኤፍሬም በጣም ብዙ መስዋዕት ከፍላለች፣ ብዙ መስዋዕት ማለት ነው። ተውት፣ ሌላው ምንም ነገር ተውት፣ ምንም መስዋዕቱ ተውት። ግን እድሜዋ ላይ ያደረገችው መስዋዕት እኔ የሴት ልጅ እድሜ በጣም ነው የሚያናድደኝ። የአንድ ቀን እድሜዋ ሊባክን አልፈልግም። የአንድ ቀን እድሜዋ ማለት ነው። እውነቴ ነው የምላችሁ። ምክንያቱም አንድ ሰው ትዳር ይሆነኛል፣ ባል ይሆነኛል፣ ነገ የልጆች አባት ይሆናል ብላችሁ ተስፋ አድርጋችሁ አልማችሁ ልባችሁ በአንድ አጽንታችሁ ሌላ ወንድ እንዳታዩ ከሌላ ሰው ጋር አይናችሁ እንዳይንጠለጠል ልባችሁን አደንድናችሁ ያ ሰው ተስፋ አድርጋችሁ ጠብቃችሁ በአንዲ በማታውቁት ምክንያት ወይም ደግሞ ምንም ግራ በሚገባችሁ ነገር እንደዚህ አይነት ነገር ማስ ይመጣባችሁ ምን አይነት ስሜት ነው የሚሰማችሁ? ምን አይነት ነገር ነው የሚሰማችሁ? በዛም አልፎ እንደው እሱን ታውትና ማለት ነው በዛም ብሶ እሱ ሚንጠባረረው እንዴ ምን ነው በዚህ ልክ በጣም ጠገብክ? እንደው ፈጣሪ እኔ ነኝ አልክ። እውነት ምን ታረግኛለሽ? ምን ታመጫለሽ? እንዴ ኤፍሬም ጥሩ አፍቃሪ እንደሆነ ነበር እኮ ስናቀው የነበረው። ኤፍሬም በጣም ለሴት ልጅ ልብ ያለው፣ ሴት ልጅ የሚያከብር፣ እናት የሚያከብር፣ እህቶቹ የሚያከብር አድርገን እውነት የነበረው ስብዕና አድንቀን እኮ ነበረ ስናየው የነበረው። አሁን ግን ሌላ አውሬ ሰው ሆኖ ስታዩት ምንድነው የሚሰማችሁ? እውነት እኔ ግራ ግብትን ያደረገኝ በዚህም ልክ ህያብን ሊናገራት እንዴት ነው ልቡ ከየት አመጣ? በዚህም ልክ ህያብም እንደዚህ ምንጭቅጭቅ ያደረገ ወይም ደግሞ እንደዚህ እየጮህባት ሊናገራት ልብ ድፍረት ከየት ነው ያመጣው? እኔ አልገባኝም እውነት። ወይኔ ጉዳችን! ወንዶች ሲለወጡ ግን እንደዚህ አይነት አውሬ ነው እንደሚሆኑብን እውነት። ትላንትና ልሙትልሽ ልፈረጥልሽ እኔ ተሰቅዬ እንደዚህ ካልሆንኩኝ የሚላችሁ ወንድ ዛሬ በአንድ ጊዜ ተነስቶ አይንሽን ላፈር አይንሽን እንዳላየው በቃ እቺ ልጅ ሲጀምር እቺ ልጅ እንዳላያት እያለ ማለት ነው። እንግዲህ ህያብን ትላንትና አይታችኋል ኤፍሬም ጋር ህያብ ጋር እንዴት እንደሚሆን እንደነበረ ማለት ነው። ዛሬ ግን እቺ ልጅ አይኗን እንዳላይ ስሟም ራሱን መጥራት አስጠልቶታል ማለት ነው። እና በነገራችን ላይ እነ ዊና ማለት ነው ምርጥ ጓደኞች ናቸው። እግዚአብሔርን በጣም ምርጥ ነው፣ ያድንቃቸዋለሁ ማለት ነው። የእናንተን ጓደኝነት በጣም ነው ያደነኩት። በቃ ይሄ ነው። ምክንያቱም ከሚያጨበጭቡ ሳታጨበጭቡ፣ ከሚያራግበው ሳታረጋግቡ በቃ ኤፍሬም የሚሄድበት መንገድ ትክክል እንዳልሆነ ገብቷችሁ በዚህ ልክ ዊና በዚህ ልክ ኤፍሬም መቆጣት በቃ ትክክለኛ ጓደኛ እንደሆንክ ነው ያየውብን ማለት ነው። ምክንያቱም አንዳንዱ ቢሆን ኤፍሬም በፈለገው ሴት ጋር ሲሆን ከፈለገ ከሱ ጋር ልትሆኑ፣ ከህያብ ሲሆን ከሱ ጋር ልትሆኑ አይደለም። የእናንተ ልብ ያለው ይሄን አይደለም። ከመጀመሪያ እስካሁን ባለው ድረስ ለህያብ ነበረ ስታግዙ የነበረው። ይሄ በጣም ደስ ብሎኛል ማለት ነው። ምክንያቱም እናንተ ኤፍሬም ጓደኛችን እኮ ነው፣ ጓደኛችን እንዲጎዳ አንፈልግም ብላችሁ ህያብን ጣል አርጋችሁ ወደ ኤፍሬም ስላልሄዳችሁ እውነት አድንቃችኋለሁ። በቃ ትክክለኛ ጓደኛ የሚባለው ይሄ ነው። እና የዊና እንትን አካሄድ በጣም ነው ደስ ያለኝ ማለት ነው። እና የዊና ጓደኛ ይሄኛው ማለት ነው በጣም የምትሄዱበት መንገድ እጅግ በጣም ደስ የሚል ነው። በቃ እውነተኛ ጓደኛ የሚባለው እንደዛ ነው። በመከራችሁም በችግራችሁም በደስታችሁም በሀዘናችሁም ጊዜ እንደዚህ አይነት ከጎናችሁ ቆሞ ትክክል ያልሆነውን መንገድ ይሄ ትክክል አይደለም ስህተት ላይ ነው ያለኸው ብሎ የሚመልሳችሁ ጓደኛ ፈጣሪ ይስጣችሁ። እኔ አደንቃችኋለሁ። ግን ኤፍሬም በዚህ ልክ ልብን አታሳብጣ። እውነት የሴት ልጅ እንባ ጥሩ አይደለም። ሴት ያለቀሰችበት ወንድ ጥሩ አይደለም። የሆንከው ነገር ሊኖር ይችላል፣ ግን ካልተናገርክ ደግሞ ማንም ሊረዳህ አይችልም። ማንም ማለት ነው ማንም ሊረዳህ አይችልም። ስለዚህ በዚህም ልክ የምትፈራ በዚህ ልክ ሴት እንኳን እንዳንተ አትፈራ። እውነት ምናልባት ለሴት ከፈራ ማለት ነው ሴት እንኳን ሆነን ባንተ ልክ እኛ እንፈራ። ማንም ምንም ዓለም ይገለበጣል እንኳን ቢለን ማለት ነው። ስለዚህ ፈርተህን ነው ህያብን የከዳሃት ማለት አንችልም። ምክንያቱም ሴት ማትፈራማ። ፍቅር ደግሞ
ፍቅር እውነተኛ ፍቅር ደግሞ እስከ ህይወት ማጣት መስዋዕት ይደረጋል። በቃ ይሄ ነው እውነተኛ ፍቅር። ራስን እስከ ማጣት ድረስ መስዋዕት ይደረጋል ማለት ነው። እና በዚህም ልክ ደግሞ አትንቦቅቦቅ፣ በዚህም ልክ አትንቦቅቦቅ፣ በዚህም ልክ ልብን አታሳብጠው ማለት ነው። እሺ በጣም ነው ያበዛኸው፣ በጣም ማለት ነው፣ በጣም ነው ያበዛኸው። ስለዚህ ውድ ቤተሰቦቼ ብዙ ነገር ማውራት ፈልግ ነበረ፣ ግን ይቅር እንተውና ማለት ነው። ሰላማችሁ ብዝት ይበልልኝ። እንግዲህ ለቻናሌ አሁንም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮውን ስታዩ ደግሞ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። ቻው